አፍሪካን የቀረጹት ግዙፍ ማንነቶች የ20ኛው ክፍለ ዘመን 5 ተጽዕኖ ፈጣሪ መሪዎች። አፍሪካ የግዙፍ ተራሮች፣ የጥንታዊ ስልጣኔዎችና የነጻነት ታጋዮች ምድር። ባለፈው 20ኛው ክፍለ ዘመን አህጉሪቱ በቀኝ አገዛዝ ቀንበር ስር ወድቃ በበርካታ ርዕዮተ ዓለማዊ ፍልሚያዎችና በድረ ቀኝ ግዛት ትግሎች ስትታመስ ቆይታለች። በዚህ ታሪካዊ ማዕበል ውስጥ ግን የአህጉሪቱ ጣፈንታ ለዘላለም የቀየሩ ታላላቅ መሪዎች ተፈጥረዋል። አንዳንዶቹ የሰላምና የይቅርታ ተምሳሌ ሲሆኑ፣ ሌሎቹ ደግሞ በብረት መዳፋቸው ሀገራቸውን ያስጨነቁ አምባገነኖች ነበሩ። ዛሬ በዝግጅታችን በፖለቲካው ዓለም አሻራቸውን ጥለው ያለፉትን 5 እጅግ ተጽዕኖ ፈጣሪ አፍሪካውያን መሪዎችን እንቃኛለን። አፍሪካ በ20ኛው ክፍለ ዘመን የዓለም ፖለቲካ ላቦራቶሪ ነበረች ማለት ይቻላል። ከሁለተኛው የዓለም ጦርነት ማብቂያ በኋላ አህጉሪቱ በአሜሪካና በሶቪየት ኅብረት መካከል ለነበረው ቀዝቃዛ ጦርነት ዋነኛ የውክልና ፊልሚያ መድረክ ሆናለች። በዚህ ሁከትና ውጥረት ውስጥ ነው እንግዲህ ሀገራቸውን ለበጎም ይሁን ለክፉ የቀረጹት እነዚህ መሪዎች ብቅ ያሉት። ኔልሰን ማንዴላ የሰላሙ ተምሳሌት። We are moved by a sense of joy and exhilaration when the grass turns green and the flowers bloom. ከአፍሪካ ምድር ከበቀሉ መሪዎች መካከል ስሙ በዓለም ዙሪያ እንደ ናስ የሚጮኸው ኔልሰን ማንዴላ ነው። ሮሊላላ ማንዴላ የትግል የጽናትና የይቅርታ ድምፅ፣ ለጥቁሮች እኩልነት በቆመው በአፓርታይድ ሥርዓት ላይ በማመፅ የ27 ዓመታት የእስር ሕይወትን አሳልፏል። ነገር ግን ከእስር ቤት ሲወጣ ይዞት የወጣው በቀልን ሳይሆን ፍቅርን ነበር። በ1994 የደቡብ አፍሪካ የመጀመሪያው ጥቁር ፕሬዝዳንት በመሆን ጥቁርና ነጭን በርቅ አስተሳስሮ አዲሷን ቀስተ ደመና ሀገር መሰረተ። ማንዴላ ለዓለም ያስተማረው ትልቁ ትምህርት ቢኖር ይቅርታ ከበቀል ይበልጣል የሚለውን እውነት ነው። ኩዋሜ ንክሩማህ የፓን አፍሪካኒዝም አባት። ቀጥሎ ወደ ደቡብ ምዕራብ አፍሪካ እናምራ። ኩዋሜ ንክሩማህ ጋናን ከእንግሊዝ የቀኝ ግዛት ቀንበር ነፃ ያወጣ ታላቅ መሪ። ንክሩማህ ከጋና ነፃነት በላይ የአፍሪካ አንድነት መንግሥት የመመስረት ትልቅ ራዕይ ነበረው። ይሁን እንጂ በአገር ውስጥ የነበረው አምባገነናዊ አካሄድና የኢኮኖሚ ውድቀት ራዕዩን ጋረዱት። በ1966 በጉብኝት ላይ ያለ በወታደራዊ መፈንቅለ መንግሥት ከሥልጣን ቢወርድም ዛሬም ድረስ አፍሪካውያንን በአንድነት እንዲቆሙ መነሳሳትን የፈጠረ ቀዳሚ ሰው ነው። ቶማስ ሳንካራ የአፍሪካው ቼጉቬራ። በጥንካሬውና በታማኝነቱ የአፍሪካው ቼጉቬራ የሚል ቅጽል ስም ተሰጥቶታል። ቶማስ ሳንካራ በቡርኪና ፋሶ በነበረው አጭር የሥልጣን ዘመን በራስ መተማመንና እውነተኛ ለውጥን ያመጣ አብዮተኛ። በሚሊዮን የሚቆጠሩ ዛፎችን ተክሏል። የሴቶችን እኩልነት አረጋግጧል። የውጭ እርዳታን ተጸይፎ ሀገሩን በራሷ አቅም እንድትቆም ጥሯል። ነገር ግን እንደ ብዙዎቹ አብዮተኞች ሕይወቱ በለጋነቱ በሴራ ተቀጨ። በ37 ዓመቱ ቢገደልም ሳንካራ ዛሬም ለብዙ አፍሪካውያን ወጣቶች የለውጥ ፋና ወጊ ነው። ኢዲ አሚን የጭካኔው ገጽታ። ታሪክ ሁልጊዜ በበጎ ብቻ አይጻፍም። በኡጋንዳ ሰማይ ስር የነገሰው ኢዲ አሚን ዳዳ የአህጉሪቱ ጥቁር ነጥብ ተደርጎ ይወሰዳል። በመፈንቅለ መንግሥት ሥልጣን የያዘው አሚን በ8 ዓመት ግዛቱ ኡጋንዳን በደም አጥለቅልቋታል። ከ300,000 በላይ ዜጎች አልቀዋል። በሺዎች የሚቆጠሩ እስያውያን ተባረዋል። አሚን የጭካኔና ያልተገደበ ሥልጣን ውጤት ምን ሊሆን እንደሚችል ለዓለም ያሳየ አስፈሪ መሪ ነበር። ሮበርት ሙጋቤ ከነጻነት አርበኝነት ወደ አምባገነንነት።
የመጨረሻው መሪያችን ሮበርት ሙጋቤ ነው። ሙጋቤ ዚምባብዌያንን ከነጭ አናሳ አገዛዝ ነፃ ያወጣ ጀግና ተደርጎ ተጀምሮ ነበር። መጀመሪያ ላይ በትምህርትና በጤና ዘርፍ አስደናቂ ለውጥ ቢያመጣም ከቆይታ በኋላ ግን ስልጣን ላይ ሙጥኝ ማለቱ አገሪቱን ወደ ገደል መራት። የመሬት ወረራና የኢኮኖሚ ውድቀት ዚምባብዌን ክፉኛ አጎሳቅሏታል። በ2017 ከስልጣን እስኪወርድ ድረስ የነበረው ጉዞ አንድ የነጻነት አርበኛ ወደ አምባገነንነት እንዴት እንደሚቀየር ትልቅ ምሳሌ ነው። እርግጥ ነው አህጉሪቱ እንደ ፓትሪስ ሉሙምባ፣ ታላቁ አፄ ኃይለ ሥላሴና ሙአመር ጋዳፊ ያሉ ሌሎች ግዙፍ መሪዎችን ማፍርታለች። አፍሪካ ከነገስታት እስከ አብዮተኞች፣ ከዲሞክራሲ እስከ አምባገነኖች ድረስ ብዙ አይታለች። እነዚህ መሪዎች ጥለውት የሄዱት ታሪክ የአሁኗን አፍሪካ ማንነት የቀረጸ ትልቅ አሻራ ነው። የዛሬ ዝግጅታችን ይህንን ይመስላል። ከነዚህ 5 መሪዎች መካከል የእናንተን ቀልብ የሳበው የትኛው ነው? በአስተያየት መስጫው ያጋሩን። ለተጨማሪ የታሪክ ቪዲዮዎች ሰብስክራይብ ማድረግ እንዳይረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑ።